ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ ከጠዋት ጀምሮ ሲነገሩ የነበሩ የዝውውር ጉዳዮችን በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እነሱን መረጃዎች እያካፈልናችሁ ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ጻፉልን፣ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ እንድትሆኑ በአክብሮት ጋበዝኳችሁ። አርሰናል እና ማንቸስተር ሲቲ የባርሴሎናውን ተከላካይ ፓው ኩባርሲን ለማስፈረም ፍላጎት አሳይተዋል። የወጣት ተከላካይ በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን ባርሴሎና ግን ተጫዋቹን የመሸጥ ምንም አይነት እቅድ የለውም ተብሏል። በውሉ ላይ የ500 ሚሊዮን ዩሮ የውል ማፍረሻ የተቀመጠለት ሲሆን ክለቡ ተጫዋቹን እንዲለቅ የማስገደድ ምንም አይነት ጫና አያደርግም። ኩባርሲ ባለፈው ዓመት ከቼልሲ ጋርም ስሙ ተያይዞ እንደነበረ የሚታወስ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት የተጫዋቹ የገበያ ዋጋ 80 ሚሊዮን ዩሮ ሊሆን ይችላል። እስከ 2029 ድረስም የሚቆይ ረጅም ኮንትራት ውል ከስፔኑ ክለብ ጋር አለው። አርሰናል እና ማንቸስተር ሲቲ በሱ ላይ ደግሞ ፍላጎት ያላቸው ክለቦች ሲሆኑ የተጫዋቹ ወኪሎችን ለማሳመን የሚያስችሉ የገንዘብ ስልቶችን እያዘጋጁ ነው። ለተጫዋቹ ከፍተኛ የደሞዝ ክፍያ በማቅረብም ክለቡን እንዲለቅ ሊያባብሉት ይችሉ እንደሆነ ማየቱ ትኩረትን የሚስብ ጉዳይ ነው። አርሰናል በአሁኑ ወቅት በፕሪሚየር ሊጉ ምርጥ ተከላካይ ክፍል ያለው ቢሆንም ይበልጥ ለማጠናከር የሚፈልግን ይመስላል። ኩባርሲ ለረጅም ጊዜ የሚያገለግል ድንቅ ዝውውር እንደሚሆንም ጥርጥር የለውም። ወደፊት የዓለም ደረጃ ተጫዋች ለመሆን የሚያስፈልጉት መስፈርቶች ሁሉ አሉት። በሌላ በኩል ማንቸስተር ሲቲ በናታን አኬ ምትክም የተሻለ አማራጭንም ለመፈለግም ፍላጎቱ እንደሆነ እየተነገረ ነው። ከሁለቱ ክለቦች መካከል የትኛው ይፋዊ ጥያቄዎችን እንደሚያቀርብለት የሚታይ ነው። ለተጫዋቹም 80 ሚሊዮን ዩሮም ለመክፈል የሚያስችል አቅም ቢኖራቸውም ባርሴሎና ግን ዝውውሩን የመፍቀድ እድሉ ጠባብ ነው። ክለቡ ለወደፊት ጠንካራ ቡድን ለመገንባት እያለመ ባለበት በዚህ ሰዓት አንዱን ምርጥ ወጣት ተጫዋቹን ማጣት ትልቅ ጉዳት ነው የሚሆንበት። ይህም ስለ ክለቡ ምኞት የተሳሳተ መልእክትም ሊያስተላልፍ እንደሚችል እየተነገረ ነው። የስፔኑ ሻምፒዮኖች ወጣቱን ተከላካይ ከዚህ ክረምት በኋላም በክለቡ የሚያቆዩት ይመስላል። በመሆኑም አርሰናል እና ማንቸስተር ሲቲ ወደ ሌሎች አማራጮች ፊታቸውን ለማዞርም ሊገደዱ እንደሚችሉ ነው መረጃዎች የወጡት። ማንቸስተር ዩናይትድ ከብሬንትፈርድ ናታን ኮሊንስን ለማስፈረም የተከላካይ ክፍሉንም ለማጠናከር እየፈለገ ነው። ቲም ቶክ እንደዘገበው ከሆነ ይህ የ24 ዓመት የአየርላንድ ሪፐብሊክ ብሔራዊ ቡድን ተጫዋችም ለማንቸስተር ዩናይትድ እውነተኛ የዝውውር ኢላማ ሆኗል። ክለቡም ተጫዋቹን ለማስፈረም ጉዳዩን ለማፋጠን እየሞከረ ነው የሚገኘው። ኮሊንስ በተከላካይነት ብቃቱ ብቻ ሳይሆን በጥሩ መሪነት ወይም በሊደርሺፕም የሚታወቅ ሲሆን ከሊቨርፑልና ቶትንሃም ጋርም ስሙ ተያይዟል። ሊቨርፑል፣ ቸልሲና ቶትንሃም ተጫዋቹን እየተከታተሉ ሲሆን በተደጋጋሚ በስካውቶቻቸው በኩል ብቃቱን ሲያጠኑም ደግሞ ቆይተዋል። ይሁን እንጂ ማንቸስተር ዩናይትድ ተጫዋቹን ለማስፈረም በንቃት እየተንቀሳቀሰ ነው። ብሬንትፈርድ ተጫዋቹን እንዲለቅ ይፈቅድ እንደሆነ ማየቱ ትኩረት የሚስብ ይሆናል። ክለቡ በ2023 ተጫዋቹን ለማስፈረም የክለቡን የዝውውር ክብረ ወሰንንም የሰበረ 23 ሚሊዮን ፓውንድም የከፈለ ሲሆን አሁን ደግሞ ትልቅ ክለብ ሲመጣ ከፍተኛ ትርፍም ለማግኘት ይፈልጋል። ዝውውሩን ለማጠናቀቅ ቢያንስ 55 ሚሊዮን ፓውንድ ሊጠየቅ እንደሚችል ነው ዘገባው ያሳየው። ማንቸስተር ዩናይትድ የሚጠይቀውን ገንዘብ ለመክፈል የሚያስችል የፋይናንስ አቅም ያለው ሲሆን በተለይም ለሚቀጥለው ዓመት የቻምፒየንስ ሊግ ተሳትፎን የሚያረጋግጥ ከሆነም ዝውውሩን የማጠናቀቅ እድሉ ሰፊ ነው። ለትልልቅ ዋንጫዎች መታገል ከፈለጉ የተከላካይ ክፍላቸውን ማሻሻልም ሳይኖርባቸው አይቀርም። በተጨማሪም ሃሪ ማጓየር በእግር ኳስ ሕይወቱ የመጨረሻው ምዕራፍ ላይ ስለሚገኝ ክለቡ የእሱን ተተኪ አስቀድሞ ማዘጋጀትም ይኖርበታል። ዩናይትድ የመሪነት ክህሎት ያለው ጥራት ያለው ተከላካይ የሚፈልግ በመሆኑ ኮሊንስ ለሱ ተስማሚ ዝውውር ሊሆን ይችላል። ተጫዋቹ በዓለም ላይ ካሉ ትልልቅ ክለቦችንም አንዱን የመቀላቀል ሀሳብም ሊስበው ይችላል። በብሬንትፈርድ ብቃቱን ያረጋገጠ በመሆኑ አሁን ደግሞ ትልቅ ፈተናን ለመጋፈጥም ትክክለኛው ጊዜ ነው። ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ጉዳይ ነው። ማንቸስተር ዩናይትድ የውድድር ዘመኑ ሲጠናቀቅ የኒውካስል ዩናይትዱን አማካይ ብሩኖ ጉማሬሽን ለማስፈረም ፍላጎት አለው። ብራዚላዊው አማካይ ኒውካስልን ከተቀላቀለ ጀምሮ ድንቅ ብቃትን እያሳየ የሚገኝ ሲሆን ማንቸስተር ዩናይትድም የእሱን ፊርማ ለማግኘትም
ተስፋ አድርጓል። ኢኤስፒኤን እንደዘገበው ከሆነ ማንቸስተር ዩናይትድ እስካሁን ይፋዊ የዝውውር ጥያቄ ቢያቀርብም ዝውውሩን ለማጠናቀቅ ግን 80 ሚሊዮን ዩሮ ገደማ መክፈል ይኖርበታል የተባለው። ዘገባው አክሎም ካሴሜሮ ዝውውሩ እንዲሳካ ከበስተጀርባ ሆኖ ከፍተኛ ግፊት እያደረገ መሆኑን ገልጿል። ካሴሜሮ በክረምቱ ማንቸስተር ዩናይትድን እንደሚለቅ የሚጠበቅ ሲሆን ከመሄዱም በፊት ዩናይትድ ጊዩማሬሽን እንዲያስፈርም ሊረዳቸው ይችል እንደሆነ ማየቱም ትኩረት የሚስብ ጉዳይ አድርጎታል። ይህ የኒውካስል ዩናይትድ ኮከብ ወደ ማንቸስተር ዩናይትድ የሚመጣ ከሆነ በእርግጥም ቡድኑን ያሻሽለዋል፣ ለቡድኑም ቁጥጥርንና ፈጠራንም ይጨምርለታል። ወደ ትልቅ ክለብ የመዘዋወር እድሉ ለእሱ አስደሳች ሊሆን ይችላል። በኒውካስል ዩናይትድ ቤትም በፕሪምየር ሊጉ ብቃቱን ያረጋገጠ ቢሆንም በከፍተኛ ደረጃ የመወዳደር ብቃት እንዳለውም ይታመናል። ማንቸስተር ዩናይትድ ለሚቀጥለው ዓመት የቻምፒየንስ ሊግ ተሳትፎን ለማረጋገጥም ጠንክሮ እየሰራ ሲሆን በቀጣይ ዓመት ለዋንጫዎች ለመወዳደር ጥራት ያላቸው ተጫዋቾች ያስፈልጉታል። ጊዩማሬሽ በካሴሜሮ አማካኝነት ለዩናይትድ የበላይ ኃላፊዎችም የቀረበ ስም ሲሆን የካሴሜሮ ቃል ደግሞ በክለብ ውስጥ ትልቅ ዋጋ ይሰጠዋል። በኦልትራፎርድ በኩል ዝውውሩን ማሳካት ይችሉ እንደሆነ የሚታይ ነው የሚሆነው። ኒውካስልም የራሱን የሆነ ትልቅ ግብም ያለው ክለብ ሲሆን በዚህ የውድድር ዘመን በቻምፒየንስ ሊግ ሊሳተፍም ቆይተዋል። ለሚቀጥለው ዓመትም የቻምፒየንስ ሊግ ተሳትፎን ባያረጋግጥም በሆነ መልኩ በአውሮፓ ውድድሮች ለመሳተፍና ለዋንጫዎች ለመታገልም ይፈልጋል። ምርጥ አማካዩን ማጣት ደግሞ የክለቡ እቅድ አካል አይደለም። ማንቸስተር ዩናይትድም በሚያቀርበው ማራኪ የዝውውር ሂሳብም ኒውካስልን ማሳመን ይችል እንደሆነ ወደፊት የሚታይ ጉዳይ ነው። ቸልሲ የውድድር ዘመኑ ሲጠናቀቅ የደቡብ አሜሪካውን ተከላካይ ማቴዎ ዴል ብሎኮን ለማስፈረም ፍላጎት አለው። እንደ ዘገባዎች ከሆነ ቸልሲ በዚህ የ22 ዓመትም ተጫዋች ላይ ደግሞ ፍላጎት እንዳለው የግራ መስመር ተከላካይ ላይ ፍላጎት ያለው ሲሆን በኡኒየን ዴ ሳንታ ፌ ደግሞ የሚያሳየው ብቃትም ለተወሰነ ጊዜ ሲከታተል ቆይቶታል። ዴል ብላንኮ እንደ ተከላካይ ወይም ፉልባክ እንዲሁም ደግሞ እንደ መስመር ተከላካይ ዊንግ ባክም መጫወት የሚችል ብቃት አለው። በሁለቱም የሜዳ ክፍሎች ላይ ባሳየው ብቃትም ያስመሰከረ ሲሆን ለክለቡም ደግሞ ጥራት ያለው የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ቸልሲ በቅርብ የዝውውር መስኮቶች በወጣት ተጫዋቾች ላይ ኢንቨስት ለማድረግ ያለውን ደግሞ ፍላጎት ሲያሳይ የቆየ ሲሆን አሁንም ቢሆን በክለቡ ባለው የወጣት ተሰጥኦችም ስብስብ ላይ ተጨማሪ ጥራትን ለመጨመር ፍላጎቱ ነው። ወደ እንግሊዝ ፕሪምየር ሊግ የመዘዋወር እድሉ ለወጣቱ ተከላካይ አስደሳች እንደሚሆን ጥርጥር የለውም። ይህም በሙያው ትልቅ ደረጃ ላይ የሚደርሰው ሲሆን ራሱን በእንግሊዝ ምድርም ለመፈተን እድል ያገኛል። ቸልሲ በዓለም ላይ ካሉ ታላላቅ ክለቦችም አንዱ በመሆኑ ብላንኮ የቀረበለትን ጥያቄ ውድቅ ማድረግ ይከብደዋል። ተጫዋቹ 4 ሚሊዮን ዩሮ ገደማ እንደሚገመት የተገለጸ ሲሆን ይህም ለቸልሲ በጣም ተመጣጣኝ ዝውውር ያደርገዋል። ጋዜጠኛ ሬንዞ ፓንትሬች እንደዘገበው ከሆነ ቸልሲ ተጫዋቹን ካስፈረመ በኋላ መደበኛ የመጫወቻ ጊዜን እንዲያገኝና እድገቱን እንዲቀጥል ደግሞ ወደ ስትራስቡርግም በውሰት ለመላክ አቅዷል። በፈረንሳይ ቤት ጥሩ ብቃትን ማሳየት ከቻለ ወደፊት በቸልሲ ስኬታማ የመሆን እድል ይሰጠዋል። ጋዜጠኛው ተጫዋቹን በክረምቱ በቸልሲ ይገዛል ሲልም ነው በድፍረት የተናገረው። ቸልሲ ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም ያለው ሲሆን ሰማያዎቹ ዝውውሩን ደግሞ ለማሳካት በቁርጠኝነት የሚንቀሳቀሱ ከሆነ ኡኒየኖች ተጫዋቹን ከማሰናበት የሚያግዳቸው ነገር እንደማይኖር ነው የተነገረው። ቸልሲ የውድድር ዘመኑ ሲጠናቀቅ ኮረንቲኖስን እንዲሁ ደግሞ ካሬትሳስን ለማስፈረምም የማጥቃት ክፍሉን ለማሻሻል እየፈለገ ነው። ይህ የ18 ዓመት አጥቂ በኬአርጄ ጌንክ በሚገኘው ብቃትም እንደ ሪያል ማድሪድ እና ፓሪስ ሰን ዠርሜን ያሉ ክለቦችም ትኩረትን የሳበ ሲሆን ከማንቸስተር ዩናይትድ እና ከአርሰናል ጋርም ነው ስሙ የተያዘው። ተጫዋቹ በዚህ የውድድር ዘመን 3 ግቦችን እና 17 ለግብ የሆኑ ኳሶችን ማስመዝገብ የቻለ ሲሆን ይህም የግሪክ ብሔራዊ ቡድን ተጫዋች ለቸልሲ ጠቃሚ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ካሬትሳስ በአጥቂ አማካኝነት እንዲሁም በክንፍ መስመሮች ላይም የመጫወት ብቃት አለው። ቸልሲ በማጥቃት ክፍሉ ላይ ተጨማሪ ፈጠራን የሚፈልግ ሲሆን ካሬትሳስ ለቡድኑ ፍጥነትና ያልተጠበቁ ውሳኔዎችን ሊጨምር ይችላል። ቸልሲ ተጫዋቹን ለማስፈረምም ይፋዊ ጥያቄን ያቀርባል የሚለው ጉዳይ የሚታይ ነው። እንደ ሪያል ማድሪድ እና ፓሪስ ሰን ዠርሜን ያሉ ክለቦችም የተጫዋቹን እድገት እየተከታተሉ ሲሆን እሱን ለማስፈረም የሚያስችልም የፋይናንስ አቅም አላቸው። እንደ ዘገባዎቹ ከሆነም ተጫዋቹ በክረምቱ 45 ሚሊዮን ዩሮ ገደማ ሊያወጣ ይችላል። ቸልሲም ይህንን ሂሳብ ለመክፈል የሚያስችል አቅም ቢኖረውም ገና ለጋ ለሆነ ደግሞ እና ብቃቱ ላልተፈተነ ተጫዋች ይህንን ያክል ገንዘብም ይከፍላል ወይ የሚለው አጠራጣሪ ነው። ይሁን እንጂ ካሬትሳስ ወደፊት ብቃቱን በማሳየትም ለተከፈለበት ገንዘብም ተገቢ መሆኑን ሊያረጋግጥ ይችላል። ወደ እንግሊዝ ፕሪምየር ሊግ የመዘዋወር እድሉ ለታዳጊው አስደሳች ሊሆን ይችላል።
ይህም ደግሞ በሙያው ትልቅ ደረጃ ላይ የሚደርስ ቢሆንም ወደ እንግሊዝ ከመምጣቱ በፊት ግን የመጫወቻ ጊዜ ዋስትና ማግኘት ይኖርበታል። በትልቅ ክለብም ተቀያሪ ወንበር ላይ መቀመጥም ለእድገቱ እንቅፋት ሊሆንበት እንደሚችል ነው የተነገረው። ጂያ ጎሜስ የውድድር ዘመኑ ሲጠናቀቅ ከወልቭስ ሊለቅ እንደሚችል ስሙ ከዝውውር ጋር ተያይዞ እየተነገረ ነው። ወልቭስ በውድድር ዘመኑ ማብቂያ ላይ ከፕሪሚየር ሊጉ የመውረድ እድሉ ሰፊ በመሆኑ በክረምቱ ወሳኝ ተጫዋቾቹን ሊያጣ ይችላል። ብራዚላዊው አማካይ ጎሜዝን ክለቡን እንደሚለቅ የሚጠበቅ ሲሆን እንደ ማንቸስተር ዩናይትድ እና ሊቨርፑል ያሉ ክለቦችም እሱን ለማስፈረም በንቃት እየተከታተሉ ይገኛሉ። ይህ የ25 ዓመት ተጫዋች ወደፊት ለሊቨርፑል የመጫወት ፍላጎት እንዳለው ቀደም ብሎ በሰጠው አስተያየት ላይ ገልጾ ነበር። ይህም የወቅቱን ሻምፒዮኖች በዝውውር ፉክክሩ የተሻለ እድል እንዲኖራቸው ያደርጋቸዋል የተባለው። ሊቨርፑል በመሃል ሜዳ ላይ ተጨማሪ ጥራትን የሚፈልግ ሲሆን ጎሜዝን ማስፈረም ደግሞ ለቡድኑ መረጋጋት፣ ብልህነትና የተከላካይ ክፍል ሽፋንን ለመስጠትም ረገድ ትልቅ አስተዋጽኦ ይኖረዋል። ማንቸስተር ዩናይትድ በተጫዋቹ ላይ ፍላጎት አለው። በክረምቱ ካሴሜሮን ለመተካት የሚፈልጉ በመሆኑ ይህ የ25 ዓመቱ ብራዚላዊ ለእነሱ ተስማሚ አማራጭ ነው። ዩናይትድ በዚህ የውድድር ዘመን ተጫዋቹን በተደጋጋሚ የተከላከለ ሲሆን የፊርማ ፉክክሩንም ለማሸነፍ ተስፋ አድርጓል። ከነዚህ ክለቦች በተጨማሪ ቸልሲ፣ ማንቸስተር ሲቲ እና ቶትንሃምም ስለ ተጫዋቹ ሁኔታ ጥያቄ አቅርበዋል። የውድድር ዘመኑ ሲጠናቀቅ ጎሜዝ በበርካታ ክለቦች የሚፈለግ ተጫዋች እንደሚሆን ግልጽ ነው። በመጨረሻም የትኛውን ክለብ እንደሚቀላቀል ማየቱ ደግሞ ትኩረት የሚስብ ይሆናል። ጎሜዝ በከፍተኛ ደረጃ የመወዳደር ብቃት ያለው በመሆኑ መደበኛ የመጫወቻ ጊዜን ወደሚያገኝበትና ለዋንጫዎች ወደሚታገል ክለብም ማምራቱ ደግሞ ለሱ ተመራጭ ነው። ወልቭስ ተጫዋቹን ከፍተኛ የዝውውር ሂሳብም ሊጠይቅ ስለሚችል ከላይ ከተጠቀሱት ክለቦች መካከል የትኛው የተጠየቀውን ለመክፈል ዝግጁ ይሆናል የሚለው ሊታይ እንደሚችል የሚያሳዩ መረጃዎች ናቸው የበጡት። የኤቨርተኑ አማካይ ኬርናን ዌስቤሪ ሆል በ2025 ክረምት በ25 ሚሊዮን ፓውንድ ሂሳብ ክለቡን ከተቀላቀለ ጀምሮ ድንቅ ብቃትን እያሳየ የሚገኝ ተጫዋች እንደሆነ እየተነገረ ነው። ተጫዋቹ በቼልሲ ቆይታው ራሱን ለማስመስከር ተቸግሮ የነበረ ቢሆንም በኤቨርተን ግን ብቃቱን በማሳየት የእግር ኳስ ሕይወቱን መቀየር ችሏል። በኤቨርተን ቤት እያሳየ ያለው አስደናቂ ብቃትም እንደ አስተን ቪላና ማንቸስተር ዩናይትድ ያሉ ክለቦችም ትኩረትን እንዲስብ አድርጎታል። ዌስቤሪ ሆል ከቶትንሃም ጋር ስሙ የተያዘ ሲሆን ማንቸስተር ሲቲም ባለፉት ሳምንታት ተጫዋቹን ለማስፈረም ሙከራዎችን ሊያደርግ እንደሚችል የሚያሳዩ ዘገባዎች ሲወጡ ነበር። እንደ ዘገባዎቹ ከሆነ የፕሪሚየር ሊግ ክለቦች በክረምቱ ተጫዋቹን ለማስፈረም የሚፈልጉ ከሆነ ወደ 50 ሚሊዮን ፓውንድ ገደማም ሊጠየቁ እንደሚችሉ ነው የተነገረው። አማካዩ በዚህ የውድድር ዘመን በሊጉ 6 ግቦችንና 5 አሲስቶችን ያደረገ ሲሆን ማንቸስተር ዩናይትድ ደግሞ በማጥቃት ክፍሉ ላይ ተጨማሪ ፈጠራዎችን ይፈልጋል። ተጫዋቹ በኤቨርተን ቤት የማይነካ ተጫዋች ተደርጎ ቢቆጠርም የማንቸስተር ዩናይትድ ማራኪ የዝውውር ሂሳብ ማቅረብ ግን ቶፊዎቹን ማሳመንም ይችሉ እንደሆነ ማየቱ ትኩረት የሚስብ ነው። ዩናይትድ 50 ሚሊዮን ፓውንድ አካባቢ የሚያቀርብ ከሆነ ኤቨርተን ካለበት የፋይናንስ ሁኔታ አንጻር ከባድ ውሳኔን ለማሳለፍም ሊገደድ ይችላል። በተጨማሪም ተጫዋቹ በሳምንት 150 ሺህ ፓውንድም ገደማ የሚከፈለው ውል ሊቀርብለት እንደሚገባ ነው የተነገረው። አስተን ቪላም የተጫዋቹን ሁኔታ እየተከታተለ ሲሆን በማጥቃት ክፍሉ ላይም ተጨማሪ ፈጠራ ያስፈልገዋል። ዝውውሩም የሚሆነው ገንዘብ ከቻምፒየንስ ሊግ ከሚያገኘው ገቢ ሊሆን እንደሚችል እየተነገረ ነው። ዌስቤሪ ሆል ቀደም ሲል እንደ ቸልሲ ባለ ትልቅ ክለብ ውስጥ ብቃቱን ሳያረጋግጥ የቀረ ቢሆንም አሁን ግን እንደ ማንቸስተር ዩናይትድ ያለ ትልቅ ፈተናን ለመጋፈጥ ዝግጁ መሆኑን ማየቱ የሚጠበቅ ነው። ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች አንደኛው በመሆኑ ዝውውሩን ውድቅ ለማድረግም ለተጫዋቹን ከባድ ያደርግበታል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ለሁለቱ የዋና ቡድን ወሳኝ ተጫዋቾች ሃሪ ማጓየር እና ኮቢ ማይኖ አዲስ የውል ስምምነት ለማድረግ ተቃርቧል። የዘ አትሌቲክ ባልደረባ የሆነው ዳቪድ ኦርነስቲን እንደዘገበው ከሆነ በጊዜያዊ አሰልጣኙ ማይክል ካሪክ ስር ቁልፍ ተጫዋችነታቸውን ላስመሰከሩት ለእነዚህ ሁለት ተጫዋቾች አዲስ ውል ለመስጠት የሚደረገው ንግግር በጥሩ ሁኔታ ላይ ነው። ዳቪድ ኦርነስቲን በኤክስ ገጹ ላይ እንዳሰፈረው ለ20 ዓመቱ አማካይ ኮቢ ማይኖ እስከ 2031 የሚቆይና የተሻለ የደሞዝ ክፍያ ያለው ውልም የቀረበለት ሲሆን ለ33 ዓመቱ አንጋፋ ተከላካይ ሃሪ ማጓየር ደግሞ የ1 ዓመት ውል ሆኖ እንደ አስፈላጊነቱ ተጨማሪ 1 ዓመት ሊያራዝም የሚችል አንድ ሲደመር አንድም ጥያቄ ቀርቦለታል። ምንም እንኳን በ2026 መጀመሪያ ላይ ሩበን አሞሪም በመሰናበታቸውና አሰልጣኝ በመቀየሩ በኦልትራፎርድ ቤት የውድድር ዘመኑ ቀላል ባይሆንም አሁን ላይ ግን ነገሮች በጥሩ ሁኔታ እየተጠናቀቁ ይመስላል። ዩናይትድ ከቦርንመዝ ጋር አቻ ቢለያይም ካሪክ ሩበን አሞሪምን ከተኩ በኋላ በፕሪሚየር ሊጉ ጥሩ ብቃትን እያሳዩ ካሉ ቡድኖች መካከል አንደኛው ለመሆን በቅቷል። ለዚህ ስኬት ደግሞ በሩበን አሞሪም ስር የመጫወት እድል ተነፍጎት የነበረው የወጣቱ ኮቢ ማይኖ በካሪክ ስር በብዛት መሰለፍ ትልቅ አስተዋጽኦን አድርጓል።
በተመሳሳይ የሃሪ ማጓየር ብቃትም ቢሆን መሻሻል ለቡድኑ ትልቅ ጥንካሬን ሰጥቷል። ቸልሲ የተከላካይ ክፍሉ ልምድ ባለው ተጫዋችም ለማጠናከር ማጓየርን እየተከታተለው መሆኑን ተከትሎ ማንቸስተር ዩናይትዶች ተጫዋቹን በክለቡ ለማቆየትም ፈጣን እርምጃዎችን መውሰዳቸው ብዙም እንደማያስደንቅ ነው መረጃዎች የወጡት። ቸልሲ በክለቡ ቤትም ውጤታማ መሆን ያልቻለውን አጥቂ ሊያም ዴላፕን በክረምቱ ለመሸጥ ፍቃደኛ መሆኑ ተነግሯል። ኒውካስል ዩናይትድ ተጫዋቹን ሊያስፈርሙ ከሚችሉ ክለቦች መካከልም ቀዳሚ ሆኖ ተቀምጧል። ዴላፕ ወደ ስታንፈርድ ብሪጅ ከማምራቱ በፊት በኢፕስዊች ታውን በነበረበት ወቅት ከኒውካስል ዩናይትዱ አሰልጣኝ ኤዲ ሃው ጋር ንግግር አድርጎ እንደነበር ይነገራል። ቶክ ስፖርት እንደዘገበው ከሆነ የ23 ዓመት አጥቂ አሁን ላይ በ40 ሚሊዮን ፓውንድ ሂሳብ ሊለቅ ይችላል የሚል መረጃ እየወጣ ነው። ዴላፕ ባለፈው የውድድር ዘመን ለኢፕስዊች ታውን በ37 የፕሪሚየር ሊግ ጨዋታዎች 12 ግቦችን ማስቆጠሩ በክረምቱ የበርካታ ክለቦችን ትኩረት እንዲስብም አድርጎት ነበር። ይሁን እንጂ በቼልሲ ቤት እስካሁን በሊጉ ማስቆጠር የቻለው ግን አንድ ግብ ብቻ በመሆኑ ዝውውሩ ያልተሳካ ወይም ፍሎፕ ያደረገ ተደርጎ ነው የተወሰደው። በመረጃው ላይም እንደተገለጸው ከሆነ ኒውካስል የአጥቂ ክፍሉን ማጠናከር ቢፈልግም ዴላፕ ግን ለአሁኑ ለክለቡ ተስማሚ ምርጫ አይመስልም። ማክፓይሶቹ አሌክዛንደር ኢሳክን ከተኩ በኋላ ኒክ ቮልትማደን እና ዮዌን ዊሳን የሚጠበቅባቸውን ያክል ብቃት ባለማሳየታቸው ከፍተኛ ጥራት ያለው አጥቂ በአስቸኳይ ያስፈልጋቸዋል። ኒውካስል ዩናይትድ 40 ሚሊዮን ፓውንድ ከዚህ በተሻለ መንገድም ሊጠቀምበት ይችላል፣ ወይም ደግሞ ለረጅም ጊዜ ኢንቨስትመንትም የሚሆን የተሻለ ተጫዋች በውድ ዋጋ ማስፈረም ይኖርበታል። የዴላፕ የዝውውር ዋጋ በጣም ከፍተኛ ባይሆንም ኒውካስል ባለፈው ክረምት ግን ኢሳክን አጥቶ በምትኩ ደግሞ በቂ ተጫዋቾችን ባለማግኘቱ የገጠመውን ውጥንቅጥም ለማስተካከል አሁን ላይ ጠንካራ የዝውውር መስኮትን ማሳለፍ ይኖርበታል ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ ጆሹዋ ዘርክዚ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን መልቀቅ እንደሚፈልግ የወጡ ዘገባዎችን አረጋግጧል። ይህ የሆላንድ ብሔራዊ ቡድን ተጫዋች ከቦሎኛ ዩናይትድን ከተቀላቀለ ጀምሮ በኦልትራፎርድ የጠበቀውን ያክል ውጤታማ መሆን ባለመቻሉ አሁን ላይ ወደ ሴሪኤው የመመለስ ፍላጎት እንዳለው ነው የሚታወቀው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደገለጸው ከሆነ ዘርክዚም በክረምቱ ከማንቸስተር ዩናይትድን መዘዋወርን በደስታ እንደሚቀበለውና ወደ ጣሊያን የመመለስ እድሉም ዝቅተኛ መሆኑን ጠቁመዋል። ምንም እንኳን አንዳንድ የፕሪሚየር ሊግ ክለቦች ፍላጎት ቢያሳዩም የተጫዋቹ ምርጫ ግን ወደ ጣሊያን መመለስ እንደሆነ የተነገረው ፋብሪዚዮ ሮማኖ ሲናገርም የጆሹዋ ዘርክዚ ፍላጎት በክረምቱ የዝውውር መስኮት ክለብ መቀየር መሆኑንም ላረጋግጥላችሁ ወዳለሁ ብለዋል። ዘርክዚ ከማንቸስተር ዩናይትድ መውጣትን በደስታ ይቀበላል የተባለው አክለውም በክረምቱ ክለቡን ይለቃል ተብሎ የሚጠበቅ ሲሆን ከፕሪሚየር ሊግ ክለቦችም ጥያቄ እየቀረቡ ነው። እንዲሁም የጣሊያን ክለቦች ሁልጊዜም በዘርክዚ ዙሪያም እንዳሉ ነው የሚነገረው። በጃንዋሪ ሮማ ከፍተኛ ግፊት ሲያደርግ ነበር። ዩቬንቱስን ፍላጎት ነበረው። አሁን ደግሞ ተጨማሪ ክለቦችም ፉክክሩን እየተቀላቀሉ ነው። ጆሹዋ ዘርክዚ በክረምቱ የዝውውር መስኮት በትኩረት ሊታይ የሚገባውና ማንቸስተር ዩናይትድን ሊለቅ የሚችል ተጫዋች እንደሆነ እየተነገረ ነው። ዘርክዚ በዩናይትድ ቤትም የጠበቀውን ያክል ውጤታማ አለመሆኑ ግልጽ እየሆነ በመምጣቱ በክረምቱ እሱን ማሰናበት ትክክለኛ ውሳኔ ነው። ይህ የ24 ዓመት ተጫዋች በጣሊያን እግር ኳስ ድንቅ ጊዜ ሊያሳልፍ ቢችልም በእንግሊዝ እግር ኳስ ካለው ፈጣንና አካላዊ ጥንካሬ ከሚጠይቅ ባህሪ ጋር ግን መላመድ አልቻለም። ተጫዋቹ ዩናይትድን ሲቀላቀለ ትልቅ ተስፋ ተጥሎበት የነበረ ቢሆንም በሚያሳዝን ሁኔታ ግን ከሰር አሌክስ ፈርጉሰን ዘመን በኋላ ውጤታማ ካልሆኑ በርካታ የዩናይትድ ዝውውሮች ተርታ ተሰልፏል። ዘርክዚ የሚለቅ ከሆነ ዩናይትድ በአጥቂ ክፍሉ ላይ የተሻለ ጥልቀትን ወይም ዴብዝ ስለሚፈልግ በምትኩ የተለየ ተጫዋችን ሊያስፈርም እንደሚችል ነው የተነገረው። ፋብሪዚዮ ሮማኖ ማንቸስተር ሲቲ የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ለማስፈረም እያደረገ ባለው ጥረት ላይ ትኩረት የሚስብ አዲስ መረጃን አውጥቷል። ምንም እንኳን እስካሁን የተጠናቀቀ ስምምነት ባይኖርም ማንቸስተር ሲቲ ተጫዋቹን በክረምቱ ለማስፈረም ቀዳሚው ክለብ ሆኖ አግኝቶታል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደተናገረው ማንቸስተር ዩናይትድ አሁንም የተጫዋቹን ሁኔታ በጥንቃቄ እየተከታተለ ይገኛል። በተመሳሳይ ቸልሲም ይህንን የእንግሊዝ ብሔራዊ ቡድን ተጫዋች ለኤንዞ ፈርናንዴስ ተተኪም ሊያደርገው እንደሚችል ቀደም ብሎ ተዘግቧል። ሮማኖ ማንቸስተር ሲቲ ከተጫዋቹ ወኪሎች ጋር የሚያደርገው ንግግር ግን ወደ ላቀ ደረጃ መሸጋገሩን ነው የተናገረው። ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም ከፍተኛ ግፊት እያደረገ ነው። ስለ ተጫዋቹ ሁኔታ ለመጠየቅም ከወኪሎቹ ጋር የላቀ ደረጃም ድርድር እያደረጉ ነው የሚገኙት ብሏል ፋብሪዚዮ ሲናገር። እስካሁን የተስማሙበት ነገር ወይም የተጠናቀቀ ነገር የለም፣ ነገር ግን ንግግሩ በጥልቀት እየተካሄደ ነው። ማንቸስተር ሲቲ ኤሊዮት አንደርሰንን እንደ ዋና ኢላማው እንደሚመለከተው ግልጽ አድርጓል። እስካሁን በግል ጥቅማ ጥቅሞች ላይ አልተስማሙም ወይም ደግሞ ዝውውሩ የመጨረሻ ምዕራፍ ላይ አልደረሰም። ነገር ግን ወደ ሲቲ ለተጫዋቹ ቅርብ የሆኑ ሰዎችን ፍላጎቱን አረጋግጧል የተባለው
ስለ ማንቸስተር ዩናይትድ ሲናገርም ዩናይትድ ሁኔታውን በንቃት እየተከታተለ ነው፣ ተጫዋቹንም በጣም ይወዱታል። ነገር ግን በአሁኑ ወቅት ማንቸስተር ሲቲ በመሃል ሜዳው ላይ ብዙ ስራዎች ስላሉበት የበለጠ ግፊት እያደረገ ነው ሲል ያስረዳው። በአሁኑ ወቅት ኤሊዮት አንደርሰን በሲቲና በዩናይትድ መካከል የሚመረጥ ይመስላል። ምንም እንኳን ቼልሲ ሙሉ በሙሉ ዘግይቶም ቢሆን ቢገባም ወይም ዘንግቶት መተው ባይችልም ቼልሲዎች የ23 ዓመቱን ተጫዋች በጣም ቢያደንቁትም ዝውውሩን በማሳለጥ ረገድ ግን ከሁለቱ የማንቸስተር ከተማ ክለቦች በስተጀርባ መሆናቸውን የተናገረው። ከሁኔታዎች ባሻገር ከተጫዋቹ ምርጡ ምርጫ ማንቸስተር ሲቲ ሊሆን እንደሚችል እየተነገረ ነው። በኢቲሃድ ስቴዲየም የሮድሪ የረጅም ጊዜ ተተኪ ሆነው የመጫወት እድልን ሊያገኝ ይችላል። በተጨማሪም ምንም እንኳን ሲቲ በዚህ የውድድር ዘመን እንደታሰበው ባይጓዝም ሁልጊዜም ለዋንጫ የሚወዳደርና በተረጋጋ ቡድን ውስጥም የመሳተፍ እድል ይኖረዋል። በአንጻሩ በዩናይትድ ወይም በቼልሲ ቤት እንዲህ አይነት ዋስትናን ማግኘት አስቸጋሪ ሊሆንበት ይችላል። ምክንያቱም ሁለቱም ክለቦች ባለፉት ዓመታት አሰልጣኞችን በተደጋጋሚ ሲቀይሩና ከአራቱ ምርጥ ቡድኖች ወይም ቶፕ 4 ውስጥ ገብተው ለመውጣትም ሲታገሉ ቆይተዋል። ሆኖም ግን ዩናይትድ እና ቼልሲ ትልልቅ ክለቦች በመሆናቸው ግን ተጫዋቹ ሁሉንም አማራጮች ይመለከታል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኝ ዘገባዎቹም የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የያዝንላችሁ ፕሮግራም ይህንን ይመስል ነበረ። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።